ኢትዮጵያ ትልቅ ሰው የላት አዎ እናገራለሁ ከቤተ መንግስት እስከ ቤተ ክህነት እግዚአብሔር ክብር የለም ርቋል ሰው እግዚአብሔርን ባንደበቱ ያመልከዋል ልቡ ግን ከእግዚአብሔር ርቋል ኢትዮጵያ ህዝብ አሁን ሰዓት የሚያስፈልገው ከእግዚአብሔር ጋር የሚያስታልቀው ሽማግሌ ነው ያጣው ይሄንን የኢትዮጵያ ህዝብ ጥግ ድረስ ይወቀው ሰላም እንዴናችሁ ሁሉም ሰላም በያላችሁበት ሰላማችሁ ይብዛ እግዚአብሔር ሰላምና ጸጋ ይብዛላችሁ እህተ ማርያም ምን አለች ዛሬ ደግሞ ይዤላችሁ ቪዲዮ አለ የትም እንዳትሄዱ ቪዲዮ ከመጀመራችሁ በፊት ላይክ ሰብስክራይብ በማድረግ ቤቱን እንድታበረታቱ በአክብሮት ጠይቃለሁ ወደ ቪዲዮ 17 ጊዜ ስታሰር 17 ጊዜ እዛ እስር ቤት በገባው ቆይታ የተለያየ ሰው አግኝቻለሁ ብዙ አይነት ታሪክ ሰምቻለሁ እግዚአብሔር ሊያስተምረኝ ነው ብዬም ሰምቻለሁ ኢትዮጵያ ትልቅ ሰው የላት ይሄንን የኢትዮጵያ ህዝብ ጥግ ድረስ ይወቀው ማለት ትልቅ ሰው የላትም ሀገሬ አዋቂ የላትም መካሪ የላትም በአራት ነጥብ ተዘግቷል ተሳዳቢ እኔ ምን ጨነቀኝ ብሎ የሚል ሀገር ስትኖር ነው ዛሬ ወለድናቸው ልጆች ማኖር የምንችለው ሀገር ከሌለ ምንም ነገር የለም ለዚህ ነው ከአመት እስከ አመት ብንጾም አይበቃንም አምላክን መማጸን ያስፈልጋል ሽምግልና ለተባለው ነገር አሁን እውነት ለመናገር ሽምግልናው ቤት ለቤት አይደለም አሁን በአሁን ሰዓት የሚያስፈልገው የኢትዮጵያ ህዝብ በሰርግ ጊዜ ሽምግልና ያስፈልጋል ለሚለው የሥርዓታችን ነው ግን የኢትዮጵያ ህዝብ አሁን ሰዓት የሚያስፈልገው ከእግዚአብሔር ጋር የሚያስታልቀው ሽማግሌ ነው ያጣው አዛውንት አጥቷል ቤት ለቤት እየሄደ ውስኪ የሚረጫ እሷ ሚስት ነች እንዲህ ነች የሚለውን አይደለም ትዳር ዛሬ ተጋብተው ነገር የሚፋቱ ዛሬ ተደረው ነገር የሚበጠበጡ እሱናል ዋናው የኢትዮጵያ ህዝብ ከእግዚአብሔር ጋር የተጣላውን ህዝብ ሽማግሌ አጥቶ ነው ተበትኖ ያለው አዋቂ አጥቶ ነው አዛውንት አጥቶ ነው የለም ኑ አጥፍተናል ፈጣሪ ፊት ይቅርታን ጠይቂ የሚል አስታራቂ ሽማግሌ አጥቷል በየሰርግ ቤቱማ እስክስታ ለመውረድ ለመጨፈርባ ብድ አርባዎቹንም እኮ ወጣችሁ አየናችሁ እናንተ አርባዎች ስንት ህዝብ እንደያዛችሁ ያንዳንዳችሁ እስቲ ጠይቁ ስንት ህዝብ ይዛችኋል እናንተ ተሰብስባችሁ ከእግዚአብሔር ጋር ኢትዮጵያ ህዝብ ተጣልቷል እንታረቅ ብትሉ በእግዚአብሔር ቤት ትልቅ ዋጋ ታገኛላችሁ ብዬ አምናለሁ የያስኩት ህዝብ ያስጠይቀኛል ብለን የምታምኑ ከሆነ ማለት በስደት ዓለም ያሉት ኢትዮጵያኖች ተቀጥቅጠው ተደብድበው በባህር ቀርተው ማየት ያማል በእውነት ስለነዚህ ደግሞ ልንጸልይ ወደ ሀገራቸው እንዳይመጡ ወደ ሀገራቸው እንዳይገቡ ሀገራቸው ላይ ኖረው እንዳይሰሩ እየተገፉ ያሉትን ነገር እንዴት ነው ማሸነፍ ሀገር ላይ ሆኖ እንዴት አሸንፎ መቆም ይቻላል በቃ ትላለች እኮ ያምላክ እናት መቆም ይቻላል በመንፈስ ቅዱስ ቃል እሱ በሚናገረን ነገር ማለፍ እንችላለን ዛሬ እነዚህ ወጣቶች የ20 ምናምን ወጣቶች ናቸው ፎቶግራፍ ቪዲዮ ያየሁት ሲደበድቧቸው ራቁታቸውን አድርገው አስተኝተው ጀርባቸውን ሲቀጠቅጧቸው ነው ይሄ ሁሉ የተሻለ ኑሮ እናመጣለን ብለው ሄደው ነው ግን መጀመሪያ ጸሎት የለም ከመንገድ ከመወጣቱ በፊት እግዚአብሔር ሆይ ፈቅደህልናል ወይ እንዳናማርርህ ሌላውን ፈተና ውስጥ እንዳንከተው ፈቅደህልናል ወይ ልጆቻችን እንኳን ጸሎት እንኳን ባያውቁ እኛን ለምናለን
እኛ መጀመሪያ እንማጸናለን። ፈቅደሃል ወይ? ይሄ ህዝብ ወጥቶ እንዲሰደድ ፈቅደሃል ወይ? ይሄ ትውልድ ፈቅደሃል ወይ? ያዝልን ተብሎ ይለመናል። በእውነት ምን አይነት መጨካከን፣ ምን አይነት በደቡብ አፍሪካ ላይ ኢትዮጵያኖች በለጡን በሚል ኢትዮጵያኖች ከሀገር እንዲወጡ የተፈለገው አንዳንዴ እኔ በቀና ያያዋለሁ። ወደ ሀገር ግቡ ብላ የተናገረችው ነገርም ስላለ እኛ ደግሞ ዛሬ የሆነ ያለው ግቡ እየተባልነውን እየሰማን አይደለም። የመንፈስ ቅዱስን ቃል እየሰማን አይደለም እና በዚህ መልኩ ለትውልዱ እያሳየ ነው። ግቡ ወደ ሀገሬ ላይ ገብቼ ምን ልስራ ሲል እግዚአብሔርን ለምነ ወጥረ ሀገር ላይ ተቀመጥ ማለት ነው። ምን ቢናድብህ ምን ቢመጣብህ ወጥረ ሀገርህን መያዝ ግዴታ ነው ተብሏል። ከስደት ስትገቡ ጎዳና ላይ ሙደቁ የሚለው መልእክት አስተውል። ትጥለናለች ማለት አይደለም። በቃ እየጾምን እየጸለይን እየተማጸንን እንዴት ሀገራችን ላይ ወጥረን መያዝ እንዳለብን ከዚህ ቀደም አንድ መልእክት ሳስተላልፍ ምን ብያለሁኝ? እናንተን ያስወጡና እነሱ ይገቡና እናንተን ንምጣ ስትሉ እናንተ ኢትዮጵያኖች አይደላችሁም ብለው ይመልሷችኋል ብያችኋል። ኢትዮጵያ ውስጥ የሚደረገው ነገር አንዳንድ ጤና ጣቢያ ላይ ማለት ነው እናት ስትወልድ ዳግመኛ ማህፀኗን ዳይዝ እየተደረገ ሁሉ ነው የሚደረገው። አንድ እናት ሆስፒታል ላይ እናዋልድሽ ከተባለች ትልቁ ሊመረጥ የሚገባ በውጭ ዓለም አሁን በውጭ ዓለም በተፈጥሮ እንድንወልድ ነው የምንበረታታው። የሚገርም እኮ ነው። እዚህስ ቢባል ቶሎ ሆድ ተቆርጦ እንዲወጣ ነው ልጅ የሚፈልግ። ሌላውስ ሲባል ለምን በምጥ አትወልዱም ሲባል በምጥ የሚባል ነገር የለም። በምላጭ ማህፀናቸውን በመሃል በምላጭ ቀደው ነው ልጁን የሚያዋልዱት። ይሄ ዛሬ የታቀደ ነገር አይደለም፣ መጀመሪያ የታቀደ ነገር ነው። እንደዚህ ሴት አንድ ነርስ በምላጭ ቀዳ የምታዋልድ ከሆነ ዜሮ ናት፣ በሙያ ዜሮ ናት። ወይም ተልኮ አላት። ለምን የወሊድ መቆጣጠሪያውን አልፎ የተወለደ ልጅ ነው ይሄ ልጅ። ብዙ ጊዜ እንደዛ ነው። ተመራምረዋል አልኳችሁ እኮ እኛ ትምህርት ቤትን እንደ ላብራቶሪ ነው እኔ የማየው አልኳችሁ። ወደፊት ደግሞ በጣም ብዙ ነገር እንሰማለን። ለምን ትምህርት ቤት ታሰበ የሚለውን ከነጮቹ ዓለም ይነግሩናል። በነጮቹም ዓለም እንደዚህ ነገር የሚቃወሙ በጣም ብዙዎች አሉ። በምላጭ ቀደው ነው የሚያዋልዱት። ያ ደግሞ የተፈጥሮ ማዋለድ መባል አይችልም እንዴ! እናቶች የት ሄዱ? አንድ ልጅ ሲወለድ ምጥ አለ የታወቀ እኮ ነው። በምጥ ሰዓት በፊት ሲወልዱ 9 10 የሚወልዱ እናቶች እኮ ነበሩ። አሁን አንድ ለመውለድ እናት አረ እኔ ምን አስጨናነቀኝ፣ አረ እኔ አልፈልግም እንዲቀደ ምጥ ፈልገው ደግሞ ሲሄዱ በምጥ መውለድ በተፈጥሮ ደግሞ መውለድ ሲፈልጉ በምላጭ ቀደው ነው የሚያስወልዷቸው። ብዙን ሆኗል። እንደዚህ ኢትዮጵያ ውስጥ እንደዚህ በስቷል ከሚገባው በላይ። በውጭ ዓለም እንደዚህ ነገር አይበረታታም። አይገርምም? በጣም እኮ ነው የሚገርመው ማለት ነው። ወደፊት ይመጣሉ። ምን አይነቶች ይመጣሉ? ከኛ ቋንቋ ጋራ አንድ ያልሆኑ ግን ኢትዮጵያን እኔ የተሻለ አስተዳድራታለሁ ብሎ የሚመጡ አሉ። በቋንቋ አንድ አይደለንም። ምንም እኛ የምንናገረውን ቋንቋ አይደለም የሚናገሩት። የተለየ ቋንቋ የሚናገሩ ይመጣሉ። ጋለች ወላዲተ አምላክ እኛ የተሻለ እችን ሀገር ማስተዳደር እንችላለን ብለው የሚመጡ ይመጣሉ። ኦሮሞ ነው፣ አማራ ነው፣ ትግሬ ነው፣ ጉራጌ ነው። በምን ቋንቋ ልናገረው? እንግሊዘኛውን አልለው ምኑን ልበለው? የወፍ ቋንቋ ምንድን ነበር? የወፍ ቋንቋ አለ። የወፍ ቋንቋ ይሻለኛል መሰለኝ። ይሄ ቋንቋ አይደለም የሚያባላን አይደል? አዎ
እኔ ኢትዮጵያን በተሻለ ሁኔታ ታላቋ አቢሲኒያን እኔ በተሻለ ሁኔታ ሀገሪቷን የመምራት አቅም አለኝ፣ ገንዘቡም አለኝ፣ ዕውቀቱም አለኝ፣ ፍቅርም ሰጣለሁ ብሎ የሚመጣ ከኛ ቋንቋ ውጪ ይመጣል። እቺን አስምሮባት እንግዲህ ማንግባባት ደግሞ ነገሮች ደግሞ ይኖራሉ። ከዛ ሰው ከሚመጣው ደግሞ የማይጥመንም ነገር ደግሞ ይኖራል። አሃ ይሄ ትንቢት ነው መናገር አለብኝ፣ ግልጽ ነው፣ የኢትዮጵያ ሕዝብ ጥግ ድረስ ማወቅ አለበት የተባልኩትን ነው ከሰማይ የተሰጠኝን። አይ የኔን ቋንቋ ሳይናገር አረም ሚለው ገብቶሻል ምንድነው ያለው? አይ ንግስተ ነገስት የዛኔ እንደዛ ብለው ነበር፣ ስለዚህ ይሄን ማለቱ ነው ነው ማን ይሆን የሚመጣው? እኔ ማስተዳደር እናንተን እችላለሁ የሚል ይመጣል ብላለች አምላክ እናት። ጦርነት አልፈልግም። ስራ በደንብ አለ። መሰደድ የለም። ህፃናት በጉዲፈቻ መውጣት የለም የሚል እንደኔ ማርከው ማንነው እንደኔ ቅር ያልከው ማንነው ኃጢአቱ በደሉ በዝቶበት የማርከው እንደኔ ከቶ ማነው? ኃጢአቱ በዝቶበት በደሉ በዝቶበት የማርከው እንደኔ ከቶ ማነው? በሞገስ አስጊጠ በዜማ ቃኘኝ ፊትም ታቆመኝ ጌታዬ እኔ ማነኝ? አቤት ምሕረት ለኔ ያበዛኸው ምረኝ አያልቅም ምሕረት አይተኸኝ በምሕረት አይተኸኝ በምሕረት ዛሬ አለሁኝ በሕይወት